ስድስተኛውን ዙር ምርጫ በዛ የገባነውን ቃል በብቃት በውጤታማነት ፈጽመን ለሰባተኛው ዙር ምርጫ ስለደረስን እንኳን ደስ ያላችሁ እንኳን አደረሰን። አስጀምሮ ያስጨረሰን እንዲሁም ያደረሰን ፈጣሪ አምላክ ምስጋናና ክብር ይሁንለት። ምርጫ ለአንድ ሀገር የዲሞክራሲያዊ ስርዓት ግንባታ መሰረታዊ ጉዳይ ነው። የህዝብ ሉዓላዊነት የሚገለጽበት፣ ህዝብ በድምፁ መንግስትን የሚያቋቁምበት ዋናው የዲሞክራሲ መሰረት ምርጫ ነው። ምርጫን በብቃት ማካሄድ፣ ምርጫን በዲሞክራሲያዊ መንገድ ማካሄድ፣ ምርጫን ፍትሃዊ ማድረግ፣ ምርጫን ሁሉንም ያካተተ ማድረግ፣ ምርጫን ገለልተኛ ማድረግ፣ ምርጫን በእርግጥ የህዝብ ድምፅ የሚገለጽበት የህዝብ ሉዓላዊነት የሚረጋገጥበት ማድረግ ለሀገር ብልጽግና እጅግ ወሳኝ ነው። ኢትዮጵያ ስለ ዲሞክራሲ ከውጭ አልሰማችም። በዲሞክራሲያዊ መንገድ ስልጣን መያዝን፣ ስልጣን ማስረከብን፣ መረከብን፣ የስልጣን ሽግግር ማድረግን ለዓለም ያስተዋወቀች ድንቅ ሀገር ነበረች። ነገር ግን በሂደት ከከፍታዋ እየወረደች ስልጣን በምርጫ ሳይሆን በጉልበት የሚያዝበት፣ በመፈንቅለ መንግስት፣ በተለያየ የህዝብ ሉዓላዊነት በማይገለጥበትና ባልተገለጠበት መንገድ ስልጣን ሽግግር ስታረግ ቆይታ ትልቅነቷን እያጣች እጅግ በጣም ወደ ኋላ የጎተታትን ታሪክ እየሻረች ትላንትናን እያከመች ነገን እየተለመች በመጓዝ ሂደት ላይ ገብታለች። የትላንትናው ታሪክ ቢያስቆጨንም ዛሬ ግን የትላንትናውን ለማከብ ዛሬን ለመስራት ነገን ለመተለም እድል አግኝተናል። ኢትዮጵያ ዲሞክራሲን በትክክል ለመገንባት የሚያስችሉ ስራዎችን ከሰራች የህዝባችን ሉዓላዊነት፣ የሀገራችን ሉዓላዊነት፣ የሀገራችን ከፍታ፣ የሀገራችን ክብር በሚገባ ይረጋገጣል። ምክንያቱም ትናንትናን ስናስታውስ ህዝባችንን ያባላ የእርስ በርስ ጦርነት መታወቂያ እንዲሆን ያደረገን ያቆረቆዘን ከትልቅ የታሪክ ሀገረ መንግስት ወደ ኋላ እንድንመለስ ያደረገን የህዝብ ሉዓላዊነት ስላልተከበረ ነው። ልዩነትን በዲሞክራሲያዊ መንገድ መፍታት ስላልተቻለ ነው። የኢትዮጵያ ህዝብ በአንድነት መቆም የሚችልበት ስርዓት መገንባት ስላልቻልን ነው። ከሁሉ በላይ ከእርስ በርስ ጦርነት በቀላሉ መላቀቅ ስላልቻልን እንደሆነ ታሪካችን ያሳያል። ትላንት ሀገር ያልነበሩ የሀገረ መንግስት ታሪክ የሌላቸው ሀገራት ከኋላ መጥተው ታላቅ ሀገር እስከ መባል ድረስ የበቁበት፣ ኢትዮጵያ ግን ከዛ ትልቅነት ታሪክ ወደ ኋላ የተመለሰችበት አንዱና መሰረታዊ ነገር የዲሞክራሲ ጥያቄ በትክክል ባለመመለሱ ነው። ስለዚህ በ2013 ከዛም በፊት በነበሩ ምርጫዎች የኢትዮጵያ ህዝብ ተሳትፏል። የ2013 ምርጫ ግን የኢትዮጵያ ህዝብ በተለይም የከተማችን የአዲስ አበባ ህዝብ በድምጼ ነው መንግስትን የምመሰርተው፣ ስልጣኑ የኔ ነው የሚል እምነት ለመጀመሪያ ጊዜ ከልቡ አሳድሮ ዝናብ ሳይል ቀን ፀሐይ ሳይል
ሌሊት ሳይል ቆሞ በድምፁ መንግስት መመስረት ችሏል። ይሄ አንዱ የምንኮራበት ትልቅ ጅማሮ ህዝብም በራሱ በመተማመን በትክክልም ደግሞ ሉዓላዊ ስልጣን ባለቤት ነኝ ብሎ በማመን መፈጸም መቻሉ አንድ ትልቅ መሰረት አድርገን መውሰድ እንችላለን። በዚህ ላይ በሚገባ መሰረቱን መገንባት ስለሚገባን በምርጫ 2013 ወይም ደግሞ በስድስተኛው ዙር ምርጫ የገባነውን ቃል ያለምንም መታከት ያለምንም መድከም በብዙ ፈተናዎች ውስጥ ሆነን ስንፈጽም ቆይተናል። ይህንንም በማድረጋችን እጅግ በጣም ደስ ይለናል። ምክንያቱም ስራን ሰርተን ውጤት ማግኘት ብቻ ሳይሆን ይሄ ማለት የህዝብ ሉዓላዊነትን ማክበር እንደሆነ በሚገባ ተረድተን ነው። ለህዝብ የገባነውን ቃል በታማኝነት መተግበር ለዲሞክራሲ ስርዓት መገንባት ያለውን ትልቅ አስተዋጽኦ በሚገባ ስለምንረዳ ነው። ለህዝባችን የተለያዩ ፈተና አጋጥሞናል የሚል ምክንያቶችን መደርደር አልፈለግንም። ፈተናዎችን እያለፍን ለህዝባችን የገባነውን ቃል አልቀን መፈጸም ችለናል። ዛሬም በዚህ ዓመት በ2018 በሰባተኛው ዙር ምርጫ ለህዝባችን ቃል የምንገባው ከተመረጥ በታማኝነት እጅግ በጣም በላቀ አፈጻጸም መልሰን ለህዝባችን የገባነውን ቃል ፈጽመን እነሆ እንደምንል ነው። ከገባነው ቃል አንሸራረፍም። ለህዝባችን ለሀገራችን ያለምነው ብልጽግና ነውና ለመበልጸግ ትላንትና ወደ ኋላ የቀረንበትን ታሪክ እያስታወስን በቁጭት በእልህ ታላቅ ሀገር ለመሆን ታላቅ ህዝብ ለመሆን ሰንቀን ታጥቀን እልህ ገብተን ነው የምንሰራው። ዛሬም የምርጫ ምልክታችንን የስንዴ ነዶ አድርገን ስናቀርብ የስንዴ ነዶ የመደመር ምልክት ነው። የስንዴ ነዶ የአንድነት ምልክት ነው። እያንዳንዷ ዘለላ በዛ ውስጥ የተደመረውን እቅፍ የሚሞላውን የተሳሰረውን ሁኔታ ስናይ የህዝባችን አንድነት፣ የህዝባችን አብሮነት፣ የህዝባችን በጋራ ሆኖ መስራት ለሀገራችን ብልጽግና እጅግ ወሳኝ እንደሆነ ብልጽግናም እንደ ፓርቲ ይሄንን ለማረጋገጥ እንደሚሰራ ቃል በመግባት ነው። ኢትዮጵያ የምትገነባው በኢትዮጵያውያን በተባበረ ክንድ ነው። ብልጽግናን የምናረጋግጠው በሁላችንም ከሁላችንም ለሁላችንም ነው። የኢትዮጵያ መበልጸግ የሚጎዳው ኢትዮጵያዊ የለም፣ ሊኖርም አይችልም። ኢትዮጵያን የተምሳሌት ሀገር እናደርጋታለን፣ ወደ ተምሳሌት እናሸጋግራታለን ስንልም ኢትዮጵያን እናበለጽጋታለን። መዳረሻችን ብልጽግና ነው። ይሄ የስንዴ ነዶ የመደመር ምልክት ነው፣ የአንድነት ምልክት ነው፣ የሉዓላዊነትም መገለጫ ነው። ስለዚህ ሁላችንም የብልጽግና አመራሮች ትላንትና ስንመረጥ በብዙ መንገድ ለህዝባችን የገባነውን ቃል ፈጽመናል። በሱ ለመኩራራት አይደለም፣ ግዴታችን ነው፣ ኃላፊነታችን ነው፣ የተወጣ ነው። ግን የበለጠ ለመስራት የሚያስችል ስንቅ ይዘናል፣ ልምድ አግኝተናል፣ ብዙ ፈተናዎችን አልፈናል፣ ተሻግረናል። በዚህ ውስጥ ብቻችንን አልሰራንም፣ ህዝብን አስተባብረናል። ህዝብ ተባብሮናል፣ አብሮን ቆሟል። ሰላምን በማስከበር ሰላምን ዘላቂ በማድረግ ልማትን በመስራት እንዲሁም በአጠቃላይ ሰው ተኮር ስለሆን ሰዋዊ የሆነ መርሃችንን ለህዝባችን አድርሰን ተግብረን ፈጽመን የብዙዎች እንባ እንዲታበስ፣ የዘመሙ ጎጆዎች እንዲቃኑ፣ ድሆች ጓዳቸው እንዲታይ፣ እንባቸው እንዲታበስ፣ ሁሉም በእኩልነት ስሜት ወጥቶ መግባት እንዲችል ባረግነው ጥረት ውስጥ አንድ ቀንም ህዝባችን አልተለየንም። ዛሬም እንሰራለን ስንል አንዱ መተማመኛችን የህዝባችን በቅንነት በአንድነት በትጋት ከኛ ጋር መቆም ነው። ለዚህ ነው ስለ መደመር የምንናገረው። ኢትዮጵያን ወደ ብልጽግና ተምሳሌት ሀገር ማሻገር፣ ትናንትን ማከም፣ ነገን መተለም፣ ከውሃ እስከ ውሃ
መሄድ መሸጋገር፣ በዲጂታል ኢትዮጵያ ነገን መገንባት፣ በምግብ ሉዓላዊነት ተምሳሌት ሀገር መሆን፣ ኢትዮጵያን ሁሉ ያስተሳሰረች ኢትዮጵያ፣ የበለጸገች ኢትዮጵያን እንገነባለን። አዲስ አበባን የብልጽግና ተምሳሌት እናደርጋለን። ዘላቂ ሰላም በመላው ኢትዮጵያ እንዲሰፍን ተግተን እንሰራለን። ብልጽግና ቃሉን ይጠብቃል። ብልጽግና ቃሉን ይፈጽማል። ብልጽግና ከህዝብ ጋራ ተቀራርቦ ህዝብን ይዞ ህዝቡን ጉልበት አድርጎ ህዝቡን የሉዓላዊ ስልጣን ባለቤት በማድረግ በኩል በሐቀኝነት ቃሉን ለመተግበር ቃል ይገባል። መልካም ጊዜ እንዲሆንልን እየተመኘው የምርጫችን ምልክት የብልጽግና ፓርቲ ምልክት የስንዴ ነዶ ነው። ማንፌስቷችንን ዛሬ በከተማችን ግልጽ አድርገን ይፋ እናደርጋለን። ቃል የምንገባባቸው ትልልቅ ኪዳኖች በማንፌስቷችን ውስጥ ተካተዋል። ማንፌስቷችን ሁላችሁም እንድታነቡም እንጋብዛለን። ከዚህ ጊዜ ጀምሮ እንደ ከተማችን የምርጫ ካምፔን ማድረግ ብልጽግናን ይምረጡ ለማለት ብልጽግና የሚገባውን ቃል ለማስተዋወቅ አንድ ብለን ጀምረናል። እጅ ለእጅ ታይዘን እንጓዝላለሁ። እጅግ አድርጌ አመሰግናለሁ።